ኢራን በአካባቢው ላይ ያላትን የፖለቲካ ተሰሚነት ከፍ አድርጎታል። ሴጅ ለኢራን ተራ የጦር መሳሪያ ሳይሆን ጠላቶቿ ወደ ቀጥታ ጦርነት ከመግባታቸው በፊት ቆም ብለው እንዲያስቡ የሚያስገድድ የህልውና ጋሻዋ ነው። በመጨረሻም ምንም እንኳን እንደ ቀሪዎቹ በሚሳኤል የሚተኮስ ወይም የሚታይ እሳት የሚተፋ ባይሆንም የኢራን የሳይበር ጦር አቅም አምስተኛውና እጅግ ረቂቁ መሳሪያ ሆኖ እናገኘዋለን። በዘመናዊው ዓለም ጦርነት የሚካሄደው በምድር በባህርና በአየር ላይ ብቻ አይደለም። የዲጂታሉ ዓለም አዲሱና ዋነኛው የጦር አውድማ ሆኗል። ኢራን ባለፉት ዓመታት በዚህ የማይታይ ጦርነት ውስጥ ያላትን ብቃት በተደጋጋሚ አስመስክራለች። የመሳሪያ በተለይም አሜሪካና እስራኤልን የሚያሰጋቸው የጠላትን ወታደራዊ ኃይል ሳይገጥሙ የሀገርን የጀርባ አጥንት ማሽመድመድ ስለሚችል ነው። የኢራን የሳይበር ጠላፊዎች የጠላቶቻቸውን የኢኮኖሚ ተቋማት፣ የውሃ ስርጭት መሰረተ ልማቶችና የኤሌክትሪክ ኃይል ማመንጫዎች ውስጥ ዘልቀው በመግባት ትልቅ ውዝግብና ውድመት የመፍጠር ከፍተኛ አቅም አላቸው። ይህ የሳይበር ጥቃት